ኢላ ፊ ኪታብ ሙቢን የሚለው ለውሐል መህፉዝ ይባላል። ለውሐል መህፉዝ ማለት አላህ Subhanahu Wa Ta'ala ከፍጥረታት መጀመሪያ አካባቢ ከፈጠራቸው የፍጥረታት ክፍሎች አንዱ ነው። መጀመሪያ ቀለም የሚባል ነገር ፈጠረ። ራሱን የቻለ ጅሃዝ ነው ቀለም። እንደገና እሱ የሚጽፍበት ሰሌዳ ደግሞ ዓለም የሆነ ሰሌዳ ለውሐል መህፉዝ የሚባል ፈጠረና ለቀለም ትእዛዝ ሰጠው ይላል። እክቱብ አለው ቀለሙን ራሱ እየተሽከረከረ እንዲጽፍ ማለት ነው ያለ ጸሐፊ። እና ማዛ አክቱቡ ያ ረብ ምንድነው የምጽፈው ሲለው እክቱብ ማካነ ወማ የኩን ታውን ቀደም የሆነውን ነገር የተከሰተውን ነገር ሁሉ ወደፊትም የሚሆነውን ወማ ለም የኩን ለው የኩን ከይፈ የኩን ገና ያልሆነውንም ነገር ማይሆነውንም ነገር ቢሆን ኑሮ እንዴት እንደሚሆን ጻፍ ብሎ መመሪያ ሰጠው ማለት ነው። ይሄን መመሪያ ከተቀበለ በኋላ ያ ቀለም የሚባል ነገር ህይወት የለውም። አሁን ጊዜ የሰው ልጆች የሰሯቸው እቃዎች ራሳቸው እየሰሩ ነው አይደለም እንዴ? እንኳን ያላህ ጅሃዝ በቀጥታ የዓለምን ሚስጥር በአንድ ጊዜ ጻፈው እዛ ሰሌዳ ላይ ማለት ነው። ከዛ ጀምሮ ዛሬኛ የምንሰራው የምናወራው በዓለም ዙሪያ እያንዳንዳችን እዛ ተዘግቦ ይገኛል ማለት ነው። መዝገቡ እኛ ሳንፈጠር በፊት ሁሉ ነገር አልቋል። ያንን ነገር ወስኜ ጨርሻለሁኝ። ያ ያለቀውን የተወሰነውን በመዝገብ በማህደር ተደርድሮ የተቀመጠውን ፋይል ነው እናንተ የምትክዱትና የምታስተባብሉት ያላችሁት ይላል አላህ Subhanahu Wa Ta'ala። ምን ያ የሰው ልጅ ምን ያህል ጅል ነው እንግዲህ አላህ Subhanahu Wa Ta'ala አላፈ ሲኒን ወይ መላይነ ሲኒን አስቀድሞ መዝግቦ ያስቀመጠውን ያለቀውን በማህደር ተደርድሮ ያለውን ነገር አንተ ይሄ እንዴት ሊሆን ይችላል ትላለህ እዚህ ማለት ነው። አንተ ማነህና ነው መጀመሪያ ይችን እንደምትልም ጽፎልሃል እዛው ይችን ብለህ እንደምትከራከር ጅልነትህንም እዛው ጽፏታል። ይሄው የዚህ ባለቤት አሁን ተ100,000 ዓመት በኋላ ይፈጠራል፣ ተ200,000 ዓመት በኋላ ተሚሊዮን በኋላ ይፈጠርና ገለ የተባለው ተሞት ክትነሳለህ በሰራው ትጠየቃለህ ሲሉት አልጠየቅም እንዴት ሊሆን ይችላል ይላል። እሱንም ጻፉት ብሎ እዛው ተጽፏል ማለት ነው። እንግዲህ እንዲህ አይነቱን ነገር ነው እኛ የምንከራከረው ያለነው ማለት ነው። እና አላህ Subhanahu Wa Ta'ala ፍጥረታትን ገና ሳይፈጥር በፊት ጣፈንታቸውን ኸይሩንም ሸሩንም በእነሱ ላይ የሚደርሰውን የሚያገኙትን ጥቅምም ሳይቀር ፈጥሮ ወስኖ ዘግቦ አስፍሮ አስቀምጦታል ተተባለ። ለምንድነው አላማው ይሄን ሁሉ ያደረገው ልትሉ ትችላላችሁ። እና ይሄን ነገር ዝም ብለን ተፈጠርን መንፈጠር ባለብን ሰዓት ተሞትን ደግሞ ዝም ብለን ሞት ከዛ በኋላ ለምን አያልቅም ጉዳዩ ልትሉ ትችላላችሁ። ይሄን እኔ አልቀበልም አላህ። የሰራችሁትን ስራ የወራችሁትን ሁሉ ዘግቤ የማስቀምጠው ለምንድነው ለየጅዚ الذين آمنوا وعملوا الصالحات በዚች በአንድ ሰሞን እድሜያቸው አላህ ወፍቋቸው በጌታቸው አምነው መልካም የሰሩትን ሰዎች በስራም እንደመጠናቸው ሊመነዳቸው ስላሰበና ስላቀደ ነው ይላል። እና እንግዲህ አንድ ሰራተኛ ደግሞ ላቡን አንጠብጥቦ በሚሰራበት ጊዜ ያንን ስራውን አለቃው መከታተል አለበት፣ ምን አገልግሎት እያበረከተ እንደሆነ ማለት ነው። ሌላ የማይሰራ ልግመኛ አለ፣ ከሃዲ አለ፣ አመፀኛ አለ። ስለዚህ ሰራተኛ የሰራው ስራ ታልተመዘገበለት እንዴት አድርገን ወረታውን የምትከፍለው? እንዴት አድርገን ሽልማት የምትሰጠው ማለት ነው። እና ለነዛ ለአማኞቹና ለበጎ አድራጊዎቹ ተገቢ ምንዳቸውን ለመስጠት እንዲመቸኝ አርሎ እንዳይፈጠር አስቀድሜ የሚሰሩትን ስራ በሙሉ ዘግቤዋለሁኝ። አንዲት ነገር አክትፍ ብትቆን የሚደበቅ ነገር የለም። የሰራህ ስራ ፈለገው ተደብቀህ በርዘግተህ ጨለም መብራት አጥፍተህ ምድር ውስጥ ግባ ፈለከው ቦታ ብትሰራው አላህ ዘንዳ ተዘግቧል አልቋል ማለት ነው። ያን ነገር የሚያረጋው ለምንድነው? ነገ የሥራ ውጤትህን ከስራህን ከውጤት ጋር ለማመሳከር እንዲመቸው ነው ማለት ነው። አላህ በመሰረቱ አይረሳም አይሳሳትም ባይጽፈውም፣ ግን አዳላን ለማረጋገጥ ሲል ጽፎት አላስቀድሞ ሁሉም ነገር ማለት ነው። በአለም ላይ ያሉ እንግዲህ መላእክት በሸር እንዲሁም ጂኖች የሚሰሩት ስንቱ የሰው የሰራውን ስራ አንዱን ካንዱ እንዴት ተለየዋለህ? እና መጥፎ የሰራውንም በመጥፎነቱ መልካም የሰራውንም በመልካምነቱ ሳይጨመር ሳይቀነስ ያለውን ተጨባጭ ሁኔታ
በደንብ እንግዲህ ለመመንዳት እንዲመች ሁሉም ነገር ተዘግቦ ሰፍሮ ቁጭ ብሏል ማለት ነው። እና አማኞቹን ስለሚወዳቸው አስቀደማቸው። እነዛን ያመኑትን በእምነታቸውና በመልካም ስራቸው አኳያ የሚገባቸውን ምንዳ በአግባቡ ለመክፈል እንዲመቸኝ መዝግቤ ይዤላቸዋለሁ ማስታወሻ ይላል። በመሆኑም ኡላኢከ ለሁም መግፊራህ እንዲህ አይነቶቹ አማኞችና መልካም አድራጊዎች ለነሱ ታላቅ ምህረት ተጽፎላቸዋል። ሰዎች ናቸውና ሰው የፈለገውን ያህል ጥንቁቅ ቢሆን ስተትና ድክመት አያጣውም ማለት ነው። በመሰረቱ አማኝ ነው፣ ሷሊህ ነው፣ ደግ ሰው ነው፣ መልካም ለመስራት ይወዳል፣ ይሞክራል። አልፎ አልፎ ደግሞ ደካማ ጎን ያጋጥመዋል፣ ያው ጉዞኛ ተደናቅፎ እንደሚወድቀው ማለት ነው። ያን እንግዲህ በመሰረቱ በጥሩ መስመር ላይ እስተተጓዙ ድረስ አንዳንድ ጊዜ መዘናጋትና መደናቀፍ ቢያጋጥማቸውና ወንጀል ቢጻፍባቸው ኡላኢከ ለሁም መግፊራህ እንዲህ አይነቶቹን አልጨክንባቸውም፣ ለነሱ ምህረቴን ግቤላቸዋለሁ። ወሪዝቁን ከሪም የተከበረ የሆነ ሲሳይም ደግሸላቸዋለሁ ይላል። የተከበረ ሲሳይ የሚባለው የዱንያ ሲሳይ አይሆንም፣ የጀነት ሲሳይ ሲሆን ነው ከሪም የሚባለው ማለት ነው። የማያልቅ የማይደቅ የማይሰለች የማይጠገበውን የዘላለሙን ጸጋ ጀነትን ዘግቤላቸዋለሁ ተይዞላቸዋል በማለት ያበስራል። የዛ አይነት ውጤት እንግዲህ ለመስጠት ስራቸው በገባ በጥንቃቄ መመዝገብ አለበት፣ ለእያንዳንዱ ያው የሚገባውን ነገር ለመስጠት ማለት ነው። እነዚህ አማኞች እንግዲህ ቂያማ መምጣቱ ለነሱ ፋይዳ ነው ማለት ነው። ምክንያቱም እድሜ ልካቸውን 70-80 ዓመት በእኛ እድሜ በዚች ኡመት ከሆነ በሌሎቹ ኡመቶች ደግሞ 300-400 ሺዋንም የደፈኑ ጎበዞች አሉ። ያን ሁሉ እድሜያቸውን ጌታቸውን ሲገዙ የከረሙትን እያንዳንዱ ታልተመዘገበላቸው መላይነ ሲኒን አልፏልና እንዴት አድርገው ነው እነሱ መጠየቅም አይችሉ፣ ረስተውታል። አማና ነው፣ እናንተ ስራችሁን ስሩ፣ እኔ የሰራችሁትን ይዝላችኋለሁ መዝግብላችኋለሁ ብሎ ቃል ገብቷል ማለት ነው። ሰዎች እያንዳንዳቸው እድሜ ልካቸውን ጌታቸውን ተገዝተው በለሂሳብን አቅርብ ምን ነው የሰራው ወረታል ከፍል ዘንዳ ቢለው ማቅረብ ይችላል? እንኳን ሙቶ የተነሳ ሰው እዚህ ከሳምንት በፊት የሰራነውን ነገር ብንጠይቅ አናውቀውም ማለት ነው። አላህ ግን አዲል ለመሆኑ ያሰራነው የደከምንባትን ነገር በሙሉ አንዲት ብናኝ እንኳን ሳትቀር መዝግቦ አስቀምጦልሃል። አንተ እስከምትደነገጥ ማመን እስከሚያቅትህ ድረስ ማለት ነው። አንዳንድ ሰዎች ጀነት ሊገቡ በር አካባቢ ላይ በሚደርሱ ጊዜ ወደ ላይ ቀጥ ብለው ሲያዩ አርሽ ጣራ አካባቢ ላይ ልክ እንደ ኮከብ የሚበሩ ህንጻዎች ልክ እንደ የጥራታቸው ብዛት ይሄ ደማቁን ኮከብ በሰማይ ላይ ሲለበለብ እንደምናየው ህንጻዎቹ ሰማይ ላይ ሲንቀለቀሉ ይታያሉ። ግንብ ናቸው እና እነዛን ግንቦች በጉጉት ያሉ እነዛ በሚያው ጊዜ የነብያቶችና ያ ሩሱሎች ቤተ መንግስት ነው ይላሉ። መላእክቶቹ ላላ አይደለም ይሏቸዋል። ይሄ አይደለም እናንተ የምትሉት ሃኡላይ አንደ صدቁ الرسول ወተበዑ ተራ ሙእሚኖች ናቸው የዚህ የተሰራላቸው እና የአላህን ሪሳላ ተቀብለው ዋጅባታቸውን ሊሰሩ ተራ ሙእሚኖች ናቸው የዚህ ድል ባለቤት የሚባሉት። እነዛማ የሩሱሎችማ ምኑን በየት ገምታላችሁ ይሏቸዋል። ከዛ መካከል እንደዚህ ምን ነው እነሱን ባደረገኝ እያለ ሲመኝ የነበረው ሰውዬ ያንተ እኮ ነው ይባላል። እኔ ምን ሰርቼ ነው እንደዚህ የተሰጠኝ? እንደገና ይከራከራል። ይሄንንማ የሚገዛ ነገር አልሰራውም የፈለገውም ቢሆን ሲል ላ ሰርተሃል እንጂ አላህ ይከራከራል። ሰርተሃል አንተ ትንሽ መስላህ ለኔ የሰራው ነገር አስደስቶኝ ይበዛ አቋያ ይሄን ሰራሁልኝ በግድ ያሳምናል ማለት እንድትረከብ ትለመናለህ ማለት ነው። አንተ ልትቀልድብኝ ነው ሊሳለቅብኝ ነው ብለ ማመን እስከሚያቅት ድረስ ማለት ነው። ያንን እንግዲህ አይነት ምንዳል ሰጣቸው ስል ነው ሂሳባቸውን አጠናቅቄ ዘግቤ ያስቀመጥኩት ይላል ማለት ነው። ወለዲነ ሰዓው ፊ አያቲና በተቃራኒው ደግሞ እነዛ መናጢዎች የኛን አንቀጾች ለማጥፋትና ሐቅን ተምድር ላይ ለማውደም የሚሮጡት ይላል። እንግዲህ አንዳንድ ሙጅሪም አለ እድሜ ልኩም በሙሉ በጭፍጨፋ ላይ ህይወቱን የሚያሳልፍ እንደነበሻር ማለት ነው። እና ሰዓው ፊ አያቲና አላህ Subhanahu Wa Ta'ala የከለከለውን ነገር በመስራት ያዘዘውን ነገር በማጥፋት እንደገና በሰዎች ኸይር በመዋል ፈንታ የሚጨፈጭፍና
ለአገር ጸር የሆነው ሰውዬ ደግሞ እነዛም እንዳላቸው እነዛም የሰሩት ጀራኢም ይዘገብላቸዋል ማለት ነው። እነሱም ዋጋቸውን ለመስጠት እንዲመች የሁላችሁም እድል ተዘግቧል ለውሐል ማህፉዝ ውስጥ ይላል ማለት ነው። ሙዓጂዚን እና ሙቀድሪን አልዓጅዝ አላህ Subhanahu Wa Ta'ala እንደዚህ ካጠፋህ ተከፈርክ ቅጣት ጀሃነም ይሆናል ዘላለም አገርህ። ሽርክ ካደረክ እንደዚህ ትሆናለህ። ማዕሲያ ከባይረ ዝኑብ ብትሰራ እንደዚህ ትሆናለህ እየተባለ የተነገረውን ነገር ሁሉ እሱ ከመጤፍ አይቆጥረውም ማለት ነው። ይህንን ነገር ካጠፋህና ሙኻለፋ ካደረክ አላህ ይቀጣሃል። ገባህበት ብትገባ አታመልጥም ቢባል ሙዓጂዚን እስቲ ከቻለ ይቅጣኝ እስቲ እናየዋለን ብሎ በደንብ እንግዲህ ሁጁም የሚያደርጋለ ጭራሹን ያለምንም ይሉንታ ማለት ነው። ሙዓጂዚን ማለት አላህን እንደሚቋቋሙትና ወይም እንደሚያመልጡት ገምተው ማን አለብን ብለው የሚጨፍሩ የሆኑት ጥጋበኞች ደግሞ ኡላኢከ ለሁም አዛብ ለነዚህ ደግሞ በጣም አይከብዱ የከበደ ቅጣት ተዘጋጅቶላቸዋል። ሚን ሪጅዚን አሊም ሚን ሰይኢል አዛብ በጣም አስከፊ የሆነ ቅጣት ነው ለነሱ የተደገሰላቸው ይላል። እና አዛብ የሚለው ራሱ ነኪራ ነው። አዛቡን ሃኢል እንደ ይሄን ያክላል ይሄን ይመስላል ተብሎ የማይገመት በጣም አይከብዱ የከበደ ካለ በኋላ ሚን ሪጅዚን አሊም አለ እንደገና ተአኪድ እና ሚን ሰይኢል አዛብ በጣም ለማየትና ለመስማት የሚሰቀጥጥ የሆነ እንኳን እዛ ገብቶ መቀጣት ቀርቶ ባሻጋር እንኳን ለማየው ሰው እይታው ራሱ ሰቆቃ የሚያስከትል የሆነ ከባድ ቅጣት ተደግሶላቸዋል። ስለዚህ እነዛኞቹም በእምነታቸውና በመልካም ስራቸው የሚገባቸውን ጸጋ እንዲያገኙ በአግባቡ ሂሳባቸውን፣ እነዚህኞቹ ደግሞ የአላህን አንቀጾችና ሙዕጂዛዎች ደፍልሰው ማን አለብን ብለው የሚጨፍሩትን ጥጋበኞች ደግሞ አሰቃቂና አስከፊ የሆነውን ቅጣት ላስረክባቸው ይመቸኝ ዘንዳ የሁላቸውም ስራ ተመዝግቦ በለውሐል ማህፉዝ ተሰምሮ ቁጭ ብሏል ይላል አላህ Subhanahu Wa Ta'ala። እና ይህ ነው የሚጠብቃቸው። እንግዲህ ማንኛውም ሰው እንግዲህ ፈመን ሻአ ፈሉሚን ወመን ሻአ ፈለክፉር እንዳለው በሌላው ቦታ የእምነታችሁና የመልካም ስራችሁ የክህደታችሁና የኩይ ተግባራችሁ ውጤት ምን እንደሆነ ካወቃችሁ በኋላ ብትፈልግ ካድ ብትፈልግ መን ምርጫው የራስህ ነው። እኔ ግን ይሄን እናስቀምጫለሁኝ በማለት ግልጽ አደረገው ማለት ነው። እና አማኝም በእምነቱ የሚገባውን መልካም ወረታ ሊያገኝ ከሃዲም በክህደቱ የሚገባውን ቅጣት ለማግኘት ይችል ዘንዳ ሁሉንም አስቀድሜ ተመፈጠራቸው በፊት ስራቸውንም ውጤቱንም መዝግብ ያስቀምጨላቸዋለሁ። በመጨረሻ ያው የተያዘው እቅድ መሰረት ሁላቸውም ፋይላቸው ተከፍቶ ውጤታቸው ይነገራቸዋልና ይሰጣቸዋል ነው የሚለው። ስለዚህ ከየትኛው ቡድን እንደምትሆን ምርጫው ያንተ ነው ከዚህ ወዳ ማለቱ። ወይረ الذين اوتوا العلم እነዚያ ደግሞ አላህ ጠቃሚ ዕውቀት ያደላቸው ሰዎች ይላል في كل زمان ومكان በየሀገሩ በየዘመኑ አላህ ኸይረኛ ሶላሃ አብራር አድርጎ የፈጠራቸው ሰዎች አሉ። እነዛ ቅን የሆኑ ሰዎች እና ከጌታ የመጣን ዕውቀት ደግሞ አላህ የሰጣቸው ልበብሩህ የሆኑ ሰዎች ያውቃሉ አለ። الذي انزل اليك ይሄ ወደ አንተ የተወረደው ቁርአን من ربك ተጌታ በኩል هو الحق አማራጭ የሌለው ብቸኛው እውነት እሱ እንደሆነ ያውቃሉ። ወይህዲ ለተቀበለውና ለተከተለው ደግሞ የሚመራ ኢላ ሲራጢል አዚዚል ሐሚድ አሸናፊና ምስጉን ወደ ሆነው ጌታ መንገድ የሚመራ መሆኑንም ጠንቅቀው ያውቃሉ ይላል። ማለት ከሃዲ የፈለገውን ይካድ ራሱን እንጂ ማንንም አይጎዳም። እነሱ ቢክዱ ግን የሚያምኑ ደጎች አልጠፉም ይላል አላህ Subhanahu Wa Ta'ala። በየዘመኑ አላህ Subhanahu Wa Ta'ala የዕውቀትን ጸጋ የሰጣቸው የአላህን ኪታብ በጊዜው የተማሩና የተረዱ የረሱልን ሱና አለይሂ ሰላቱ ወሰላም የቀሰሙና የተማሩ የሆኑ ሰዎች ባወቁ ቁጥር ይሄ ነገር ከጌታ እንጂ ከፍጡር እንዳልመጣ ያውቃሉ። ቁርአን የገባቸው ሰዎች ሁሉ ማለት ነው። ሐዲስ ረሱልን በሚገባ የተረዱ ሰዎች አላህ የሚናገረው ነገር የማይቀር መሆኑን በሚገባ ያውቃሉ ማለት ነው። እና ይሄንን የአላህን ኪታብና የረሱልን ሱና የተቀበለና የተከተለ ሰው ደግሞ በዚህ መስመር እስከተጓዘ ድረስ የህዲ ኢላ ሲራጢል አዚዚል ሐሚድ ብቸኛ ሐቅ ነውና ሁሉን ነገር አሸናፊና ምስጉን የሆነው ጌታ ወደሚወደው አቅጣጫ ወደ ጀነት ነዒም እንደሚመራቸውና እንደሚያደርሳቸው ያውቃሉ። ስለዚህ ከሃዲ ብትክድ
ራስ ምስጋን ይንሳህ ራስክን ነው የጎዳው እኔ ግን መልእክቴን የሚቀበለኝና መስተንግዶዬን የሚረከበኝ ደግ ሰው አላጣሁም ለነዛ ሰጣቸዋለሁ ካልፈለክ ማለቱ ነው وقال الذين كفروا ከዚህም አልፈው እነዛ ከሃዲዎቹ የራሳቸው መካድ ብቻ ሳይበቃቸው ደግሞ እንዳውም ሌሎቹ ሊያምኑ የፈለጉትንም ሰዎች ውዥንብር በመፍጠር ወደ እምነት እንዳይሄዱ ለማቀብ እንደሚከተለው የሚሉም አሉ የባሰባቸው አለ ምን አሉ هل ندلكم على رجل سبحان الله ائمه الكفر የኩፍር ቁንጮ የሆኑ ሰዎች ራሳቸው ሐቀኛ መስለው ሌሎችን የዋዎች ይዘው ለመጥፋት ምን ይላሉ በነብዩ ላይ ሲሳለቁ ማለት ነው አንድ ጉደኛ ሰው አለ እሱን ለአመላክተህ እንደ ይላቸዋል ጓደኞቻቸውን ጠርተው ማለት ነው እና ምንድነው ጉዱ ሲለው ينبئكم اذا مزقتم كل ممزق እናንተ ሙታችሁ ተቀብራችሁ በምድረ ከርስ በስብሳችሁ ሰውነታችሁ ተበጣጥሶ ከአፈር ጋራ ከተቀላቀለ በኋላ انكم لفي خلق جديد እናንተ እንደገና በአዲስ መልክ ተፈጥራችሁ አዲስ ሰው ሆናችሁ ትነሳላችሁ ከዛም ጌታ ፊት ቀርባችሁ ትጠየቃላችሁ የሚል እኮ ጉደኛ ሰው አለ እሱን ማወቅ ትፈልግ እንደው ላሳይህ እንደ ይልሃል ማለት ነው ነብዩ እንግዲህ አለይሂ ሰላቱ ወሰለም በሞታችሁ በኋላ ትነሳችሁ ቁርአን ራሱ በግልጥ እንዲያለው ሚንሃ خلقناكم وفيها نعيدكم ومنها نخرجكم تارة أخرى የሚለውና የመሳሰለውን አያት ሲያነቡላቸው እና አቡጀል ይሳሳቃሉ መንጋጋቸው እስከሚታይ ድረስ ማለት ነው ያሽካካሉ ምንድነው ሲባል ይዋሁ ናጉር ልንገርህ ዛሬ የተባለውን ነገር ይላል ማለት ነው ይሄው መሐመድ ከሞታችሁ በኋላ በስብሳችሁ ሰውነታችሁ ደብዛችሁ አጥንታችሁ እንኳን እንደፋንድያ ተቦረቦረና ተቦነነ በኋላ አላህ እንደገና መልሶና ከልሶ በሰራው ስራ ይጠይቀሃል ከዛም በውጤትህን ይሰጣል ወይ ጀሃነም ወይ ጀነት ትገባለህ የሚል ሰው አለ ይሄንን እናንተ ተቀበላለህ እንደ ይልሃል እሱን ራሱን ሊቅ አድርጎ ፈላስፋ ሆኖ አንተን እንደ መሃይም ቆጥሮ ይሰብካል ማለት ነው ይሄን ከዴት እንድትቀበል አንተ በየዋህነት ማን ነው ያለው ጌታ እንደ ጌታ ካለማ ምን አለ ነው የምትለው ቅን ስለሆንክ ማለት ነው እንደዛ እንዳትል ግን በማትቀበልበት መልክ ይቀርጽልሃል ማለት ነው ምክንያቱም اذا مزقتم كل ممزق ትኩስ የሞተው ሰውዬ ገና ሰውነቱ ሳይፈርስ ምንም ነገር ሳይቀነስ ዛሬ የሞተው ነገ ይነሳል ቢባል በመሰረቱ ያው ሰውነቱ አለ ቅርጹ ማለት ነው ይሄ ግን የኢምዓናቸው የድርቅናቸው ብዛት اذا مزقتم كل ممزق የሰውነቱ ተሳ ከጠፋ በኋላ ማለት ነው ምክንያቱም ሰው ተቀብሮ ትንሽ ሲቆይ ቆዳው ያው ከላው ላይ በስብሶ መጀመሪያ ይላታል ስጋው ሞሾ ይጠፋል ትል ይፈላና ያትል ይበላዋል አጥንቱ ጠንካራ ስለሆነ የተወሰነ ጊዜ ይቆያል ብዙ አመታትም ይኖራል ግን ከመኖር ብዛት የተነሳ አጥንትም ራሱ የቦነነ አፈር ጋር ይቀላቀልና አፈር ጋር ሲቆይ ብረት እንኳን ወደ አፈርነት ይቀየራል አይደለ ከዛ ደብዛው ይጠፋል ያንን ቀብር እንግዲህ ከ200 አመት 300 አመት በኋላ ብትከፍተው ባዶ አፈር ነው የምታገኘው ማለት ነው አንዲት አጥንት ብቻ አለች የፈለገውን ያህል ብትቆይ የማትጠፋ የማትለወጥ አጅበት ዘነብ የሚባለው ጅራተ ጎመድ የምትባለው ማለት ነው በታፋና በታፋ መገናኛ መካከል የእንስሳዎች ጅራት የምትበቅልባት ቦታ ላይ አጥንት አለ እንደዚህ ሾል ያለች እሷ ለስላሳ አጥንት ናት ግን የፈለገውን ያህል ብትኖር አትጠፋም እሷ የሰው ልጅ መነሻው እሷ ናት የመልቂያማ ሲሆን ከሷ ነው ተነስቶ እንደገና እንዲገነባ የሚደረገው ማለት ነው ይሄንን ሲነግሯቸው ምናሉና አቡጀል እና አቡለሃብ እና ዑትባ እና ሸይባ እና ነድር የመሳሰሉት ሙጅሪሞች አይመተል ኩፍር ጉር ኑቶሎ ጉር ንገራችሁ ዛሬ የተባለውን ይሏቸዋል ማለት ነው ምንም የማያውቁትን የዋሆች በደውዮችን ይሰበስቡና ምን ተባለ ሲባል اذا مزقتم كل ممزق ሙታችሁ ሰውነታችሁ ፈርሶ ተበታትናችሁ ተቦጫጭቃችሁ አፈር ጋር ተቀላቅላችሁ ደብዛችሁ ተጠፋ በኋላ انكم لفي خلق جديد እንደገና አዲስ ፍጡር ሆናችሁ ትነሳላችሁ ትመለሳላችሁ ከዛም ትጠየቃላችሁ ትቀጣላችሁ ይባላል አሁን ይሄ እውነት ይመስልሃል እንዳንተ ሲልህ አንተ እንግዲህ በቀየሰህ መልክ ማለት ነው መስመር አስይዞሃል እሱ በሚፈልገው መልክ ያ ጊዜ እንዴት ይሆናል ትላለህ በቀላሉ ማለት ነው ያን ባይል በዛ መልክ ባይሾፍርህ ግን አንተ የፈጠረህ ጌታ እኮ ወትሮም ተፈር ነው የፈጠረህ ተሞትክም በኋላ እንደገና መልሰሃለሁ ቢሉ በቀላሉ ሊሆን ይችላል መጀመሪያ የፈጠረህ ከሆነ ነው የሚለው ማለት ነው ግን እነሱ የክህደቱን አቅጣጫ ያስይዙሃል ማለት ነው እና እንዴት መነሳት እንደማትችል ሰው ተበሰበሰ አፈር ጋር ተተቀላቀለ በኋላ እንዴት ይነሳል
የሚለውን እንግዲህ አስተሳሰባቸውን ይጭኑብሃል አንተ ላይ እሱ መካዱ ሳይበቃው እንደገና ትፉዞ ይፈጥራል ማለት ነው የዋሆችን ይዞ ለመጥፋት ይህንን በሚል ጊዜ ምን ይላሉ እንግዲህ እነዛ ተሰባኪዎቹ ወይም ሰባኪዎቹ ይህንን ሐሳብ በሚቀርብላቸው ጊዜ አፍተራ አለላህ ከዚበን አንቢሂ ጅናህ ይላል እንግዲህ አንዳንዱ የዋህ በቀላሉ በቃ ይነዳል ማለት ነው እንደበግ እንደ አንድ ነገር ስታሳየው ግራና ቀኛ ማያመዛዝንም አለቃው ያለው ነገር ከሆነ ከኔ የበለጠ ማሰብ የሚችለው እሱ ነው ይልና ወዳውኑ ወዳሱ ሐሳብ ተቀላቀለና ጥያቄ ጀመረ ማለት ነው ይሄ ነገር ገሪብ ስለሆነ ዘበት ስለሆነ እንዴት እንዲህ ሊሆን ይችላል አፍተራ አለላህ ከዚባ ይሄን የሚል ከሆነ ይህ ሰውዬ በአላህ ላይ ውሸት ቀጠፈ እንበል አላህ ያላለውን ነገር ይሄ ነገር መቼም ዘበት ነው ሊሆን አይችልም ደግሞ አላህ ብሏል እያለ ነው የሚናገረው ታዲያ ምን እንበለው ይሄን ሰውዬ እንዲህ ካለ በአላህ ላይ ዋሸ እንበል አንቢሂ ጅናህ ወይም ደግሞ እብደት አለበት እንበል አየ አሁንም የነዛ ያለቆች አባባል ነው የሚያሳየው ማለት ነው አንተ ምን ትላለህ እንግዲህ እንደዚህ ተሞተ ተበሰበሰ ደብዛው ተጠፋ አፈር ተቀላቀለ በኋላ ሰው ይነሳልና ይታደሳል ይመለሳል ከተባለ ምን ትለዋለህ ወይን ይሄን የሚል ሰው የወጣ የለየለት ውሸታም ነው አላህ ያላለውን ነገር የሚል አወናባጅ ነው ወይም ደግሞ ሁለተኛ አእምሮ ተነክቶ አእምሮ የተነካ ሰው መቼም አፉ የመጣለትን ነው የሚናገረው አይደል ከሁለት አያልፍም ይልሃል ማለት ነው ወይ እብድ ነው ወይም ደግሞ አወናባጅ ነው አሁንም አቅጣጫ ሲያዘህ ማለት ነው ሶስተኛ አማራጭ የለም ማለት ነው ወይ አላህ ነግሮት ነው የሚለው ነበረ ዋናው አላህ ነግሮት ነው የሚለውን ይጋርድ ይባል ማለት ነው ይሄን የሚናገር ሰው ከሁለት አንዱ ነው አለ አማራጭ ሁለት ብቻ አረገልህ ወይ አወናባጅ በአላህ ስም የሚዋሽ ነው ወይም ደግሞ እብድ ነው አእምሮ የሌለው ዝም ብሎ የመሰለውን የሚናገር ነው ሲልህ አሁን ብለህ እንድትስማማ ያደረገህ ማለት ነው እና ሶስተኛው ግን ኢነላህ አላ ኩሊ ሸይን ቀዲር ነው አላህ ከነገረው ሊሆን ይችላል የሚለውን ጋረደብህ ማለት ነው እንዳታየው አደረገህ ምክንያቱም አማራጭ ሁለት ሎጂክ ሰጠህ ተሁለቱ አንዱን ምረጥ ወይ ውሸታም ነው በል ወይ እብድ ነው በል ተባልክ ማለት ነው በልለዚነ ላ ዩእሚኑነ ቢልአኺራ እና በዚህ መልክ እንግዲህ አወናባጅና ተወናባጆች እየተደናባበሩ እኔ ያልኩትን ነገር እየሻሩና እየቀየሩ በሚሄዱ ጊዜ እነሱ እንደዚህ በማለታቸው ራሳቸውን እንጂ ማንንም አይጎዱም ይላል እውነቱን ግን እኔ ልንገራችሁ እነሱ የሚሉት ሳይሆን አለ በል ኢድራብናት ዘላይ የንተውትና ቁም ነገሩን ልንገራችሁ አለ አላህ በአለዚነ ላ ዩእሚኑነ ቢልአኺራ እነዚህ በመጨረሻ ቀን የማያምኑና ሰው በሰራው ስራ ተነስቶ እንደገና ይጠየቃልና ይመነዳል የሚባለውን ነገር የማይዋጥላቸውና የማይቀበሉ ሰዎች ግን ነብዩን ወይ እብድ ነው ወይ አወናባጅ ነው ማለቱን ይተውትና እኔ እውነቱን ልንገራቸው አለ አላህ ምንድነው እሱ هؤلاء الذين يزعمون هكذا እንደዚህ የሚያስቡት ሰዎች ፊል አዛብ በዛ አስተሳሰባቸው ሳቢያ ከፋ ቅጣት ላይ የወደቁ ሰዎች ናቸው አለ አላህ በቃ መፍሩግ منهم እነሱ የጀሃነም ድርሻ ተደርገው ተወስነዋል በዚህ አባባላቸው والضلال البعيد እንደገና ደግሞ ከሐቅ አይርቁ መራቅን የራቁ ናቸው አውቆ ጠፍናቸውና ሐቅን ላለመቀበል ስለወሰኑ አንድ ሰው የማይፈልገውን ዕቃ ወደ ጀርባው ወርሮ ትቶት ነው የሚሄደው ተመልሶ እንኳን የት እንደጣለው አያቅም ማለት ነው አሁንም في الضلال البعيد ማለት አንድ ሰው እንግዲህ የአላህን ኪታብ አላህ በቁርአን የወሰነውን ነገር የአላህ ረሱል የተናገሩትን ያረጋገጡትን ነገር ወይ ቅጥፈት ነው ወይም የብዲ ቋንቋ ነው ካለ ለዛ ነገር ዋጋ ቢስ አደረገው ማለት ነው ይሄን በማለታቸው في الضلال البعيد በጣም አይርቁ በራቀስተት ናቸው መልሰው የን ሐቅ መልሰው ሙራጃዓ ሊያረጉ ቢሞክሩ አያገኙትም ማለት ነው ድሉ አልቋል በዛ ሰበብ ደግሞ في العذاب الشديد በከፋ ቅጣት ውስጥ ነው ወደፊት የሚሆኑትና ይሄ ነው አሁን የናንተ ክደት የሚወልደውና የሚያስከትለው መዘዝ ብለህ ተዋቸው ኢላላ አላህ Subhanahu Wa Ta'ala እናንተ ብትፈልጉ ቢበሉት ነብዩን ብትፈልጉ አወናባጁ ሸይጣን በሉት ግን እኔ ዘንዳ ተጨባጩ ኢነሁ ለሐቁን እሱ የሚለው ነገር ትክክል ነው ይሄንን ያልተቀበላችሁ ሰዎች ደግሞ በከደተሐቅ በጣም አይርቁ ርቃችሁ ሄዳችኋል በዚህም ደግሞ ተሐቅ ርቃችሁ በመሄዳችሁ ሳቢያ ለከፋ ቅጣት ተጋልጣችኋል ብለህ ንገራቸውና ውጤቱን ከዛ በኋላ ተዋቸዋል አላህ Subhanahu Wa Ta'ala
አፈለም የረው ኢላ ማ በይነ አይዲሂም ወማ ኸልፈሁም ሚነ ሰማይ ወልአርድ ይላል። ለመሆኑ እነዚህ ሰው ተሞተ በኋላ አይነሳም በሰራው ስራ አይጠየቅምና አይመነዳም የሚል ፍልስፍና የሚያራምዱት ሰዎች እስቲ አንድ ነገር ልጠይቃቸው፣ ሎጂካዊ የሆነ ተፈጥሯዊ ነገር እውነት አቅል ካላችሁ እስቲ ልጠይቃችሁ በላቸው ይላል። አወለም የረው አያውምን ኢላ ማ በይነ አይዲሂም ፊትለፊታቸው ያለውን የፍጥረታት ክፍል ወማ ኸልፈሁም ከጀርባቸው ያለውንም ሚነ ሰማይ ወልአርድ ተሰማይና ከመሬት። አንድ ሰው እንደዚህ በሜዳ ላይ ወጥቶ በሚሄድበት ጊዜ ፊትለፊትም የሚያየው ሰማው እንደዚህ እንደ ጣራ ተቀልብሶ መሬት ላይ እንደ ሞግዲ ተደፍቶ መስሎ ነው የሚታየው አይደል? አድማስ ላይ ወደ ኋላም ብትዞር እንደዛው ነው። ከታች መሬት ነው፣ ከላይ ሰማይ ነው። በህድቅ ቁጥር ግን እዛ አድማሱ ላይ አትደርስበትም፣ እየከፈተ ነው የሚሄደው ስትሄድ ማለት ነው። ይሄ ዙሪያውን የከበበ ሰማይና መሬት ዲስትና መግላሊት መስሎ ተያይዞ ነው እንደዚህ ተደፍቶ የሚታየው ማለት ነው። ይህንን አታውም ሌላው ቢያቅታችሁ ይላል አላህ Subhanahu Wa Ta'ala። ከላይ ሰማይን አንጣሎ ባዶ አየር ላይ አስቀምጦታል፣ ከታች ደግሞ መሬትን አንጥፏል። እናንተ ግን ስታዩት በዚህ በደካማ አይናችሁ ከትንሽ ጊዜ በኋላ የጣራው ሰማይ እንደዚህ ተቀልብሶ መሬት ላይ የተደፋ ይመስላል። ከኋላም ስታይ እንደዛው ነው፣ በቀኝም ብታየው እንደዛው ነው፣ በግራም ስታየው እንደዛው ነው። ስትሄድ ግን ያ ነገር እየሸሸህ ነው የሚሄደው፣ እየሰፋ ይሄዳል ማለት ነው። እና ይሄንን ራሱ በእናንተ አመለካከት እንግዲህ ይሄን እንኳን ብትረዱ ራሱ ጌታ የሚለው ነገር ምን ያህል ልዩነት እንዳለው ተዝበ ተማራችሁ ነበር ማለት ነው። ኢነሻ ነኽስፍ ቢሂም الارض። ስለዚህ ይሄን መሬት በዚህ መልክ አንጣሉ የዘረጋላችሁ ሰማውን ደግሞ በላያችሁ ላይ ደፍቶ መግላሊት አስመስሎ ዙሪያችሁን ከቦ የምታዩትን መሬት እና ሰማይ ማን ነው በዚህ መልክ የፈጠረውና የሰየመው ብላችሁ እኮ ብታስቡ ይሄን ለማድረግ የቻለ ጌታ ሌላ ነገር ያቅተዋል ብላችሁ ባልገመታችሁ ነበር ማለት ነው። አወለይሰ الذي خلق السماوات والارض بقادر على ان يحيي الموتى እንዳለው ማለት ነው። ሰማያትና ምድርን የፈጠረ ሙታንን ማስነሳት ምን ይዝግባ ይባላል። በጣም ግዙፍ ስራ አድካሚ ስራ የሚባለው ሰማይና መሬትን መስራት ነበር። ያንን በቀላሉ ለመስራት የቻለ ጌታ የለም እንዳትለው ደግሞ መሬትንም ይወቁመህበታል፣ ሰማዩም ከበላይ ላይ ተንጣሎ ያየህ ነው። ይህን ለማድረግ የቻለ ጌታ ያንተን አስከሬን ማደስና መመለስ ያቅታል ለማለት እንዴት ትችላለህ? ይሄ ነው እኮ ለخلق السماوات والارض اكبر من خلق الناس ይላል። ሰማያትና ምድር የሚባለውን ግዙፍ ዓለም መፍጠር ሰው እንደሄን ደካማ ሰው ከመፍጠር በብዙ ጥፍ የበለጠና የከበደ ነው። ያንን ለማድረግ የቻለ ጌታ ሙታንን ማስነሳት ያቅተዋል ማለት ባልደፈራችሁ ነበር። ይሄን ብታው ኑሮ እንግዲህ ያ አእምሮ ማሰብ ቀርቶ በዛሂር እንኳን ባይናችሁ የምታዩትን ዓለም እንዴት አድርጎ እንደፈጠረው ብትገነዘቡ ይሄን ባላላችሁ ነበር ይላል አላህ Subhanahu Wa Ta'ala። ኢነሻ ነኽሲፍ ቢሂም الارض። ብንፈልግ ደግሞ እነዚህን ከሃዲዎችና ገራራዎች እኮ የቆሙበትን መሬት ሰርጉደን እንዲውጣቸው ማድረግ እንችላለን አለ። እንደ ቃሩን ፈኽሰኽና ቢሂ ወቢዳሪሂ الارض እንዳለው እኔ አዛኝ ሩሩ ስለሆንኩኝ እንጂ ሐሊመ ላ ያዕጀል ማልቸኩል ታጋሽ ስለሆንኩኝ እንጂ እንደናንተ ክፋትና ጥፋት እንኳን ቢሆን ኑሮ እንደዚህ እየካርክ በጌታ ላይ እያመዝክ ይሄ የተሸከመህን መሬት ዋጠው ባዘው ላስወጣህ ይችላል እኮ አላህ Subhanahu Wa Ta'ala። አሁን ውስቂት አለህም ኪሰፈ ሚነ ሰማ ወይም ደግሞ ከወደ ሰማይ ተቆርጦ የሚመጣ እናንተን የሚጨፈልቅ ነገር አውርጀ ሊጨፈልቃችሁም ይችል ነበር። ኢነ ፊ ذلك لآية። እና በዚህ ወሳኝ የሆነ ተአምር አለ ለኩል አብድ ሙኒብ፣ ወደኔ መላሳ ለሆነ ባሪያ ሁሉ። እውነትም ጌታ እኮ ቢፈልግ መሬት ሊያስጠኝ ይችላል። ይሄም በታሪክ ተከስቶ የሚያቅ ነገር ነው። እነ ቃሩንን እንዳስዋጠ ቢያስጠኝስ። እንደገና ደግሞ እነ ሰሙዶችን ተወደ ሰማይ ዳመና የመሰለ ነገር አውርዶ ነው አንድ ጊዜ ያቃጠላቸው። የዛ ነገር አውርዶ ቢያጠፋኝስ ይችል የለም ወይ ብለው ለሚያስቡ ሰዎች ይሄ በቂና ወሳኝነት ያለው ተግሳት ነው። ይሄን ንገራቸውና ምናልባት ሙራጃ የሚያረጉ ካሉ ይሞክር፣ ካልሆነ ግን ቀጠሮ ሲደርስ እንገናኛለን በላቸው ይላል። هذا وصلى الله وسلم على النبي وعلى اله